ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁንም በዚህ ስፍራ ወደሚጸለየው ጸሎት አይኖቼ ይገለጣሉ፣ ጆሮዎቼም ያዳምጣሉ። ሁለተኛ ዜና ምዕራፍ 7 ከቁጥር 15 በሰሜን አሜሪካ በኒውዮርክና አካባቢዋ ሀገረ ስብከት ውስጥ የምትገኘው የሰራኪውስ የገነተ ደናግል ቅድስት አርሴማው ክርስቶስ ሰምራ ገዳም በሰሜን አሜሪካ የመጀመሪያው ገዳም ነው። ይህ ገዳም የእግዚአብሔር መንፈስ የሰፈፈበት ብዙ ታምራት የታየበት እየታየም ያለበት ነው። በመሆኑም የምዕመናኑ ቁጥርና የጸበልተኛውን ብዛት በየዕለቱ እየጨመረ በመሄዱ የቦታ መጣበብ ተከስቷል። ስለዚህም ይህን ችግር ለመፍታት የሰበካ ጉባኤውና የህንጻ ሰሪ ኮሚቴ ከገቢ አሰባሳቢ ኮሚቴ ጋር በጋራ በመሆን የህንጻ ማሰሪያ ፍቃድ አግኝተዋል። ስለዚህም የህንጻውን ማስጀመሪያ የሚረዳ ዓለም አቀፍ የገንዘብ ማሰባሰቢያ መርሃ ግብር ተዘጋጅቷል። በዚህ ለ3 ቀን በተዘጋጀው መርሃ ግብር ውስጥ ቅድስት አርሴማ ሰማዕትነት የተቀበለችበት ዓመታዊ በዓል ይከበራል። ቀኑም ጥቅምት 1 2018 ዓመተ ምህረት ወይም ኦክቶበር 11 2025 ነው። ስለሆነም ዓለም አቀፉ የገንዘብ አሰባሰብ የሚጀምረው ኦክቶበር 10፣ 11፣ 12 ሲሆን 11 የቅድስት አርሴማ ዓመታዊ በዓል የሚከበርበት ነው። የዚህን ዓለም አቀፍ ገንዘብ አሰባሰብ በዩቲዩብ፣ ፌስቡክ እና ቲክቶክ ይሰራጫል። በቀጥታ ስርጭት የሚሳተፉልን ኢትዮ ቤተሰብ ሚዲያ፣ ፍቅረ ኢየሱስ ወይም ቢኒያም ስታይ ሚዲያ እንዲሁም ቀንዲል ሚዲያ ነው። በመሆኑም መልእክቱ እንደደረሶት ለዘመድ አዝማድ ሼር እንዲያደርጉልን በእግዚአብሔር ስም እንጠይቃለን። ቀን ኦክቶበር 10፣ 11፣ 12 2025 ቦታ የኢትዮጵያ ኦርቶዶክስ ተዋሕዶ የቅድስት አርሴማ ቤተክርስቲያን። የቅድስት አርሴማ በረከትና ቃል ኪዳን አይለየን። የገዳሙ ባህል አዘጋጅና የገቢ አሰባሳቢ ኮሚቴ። እንዴት ከረሙ? እግዚአብሔር ይመስገን። እንዴት ተመስገን። ሰላም ብያለሁ። ቢኒ፣ ዶክተር ጌትሽ፣ ደሜ ወንድማችን፣ መምህር ፋሲካው፣ መምህር ነብዩ ሁላችሁንም ሰላም ብያለሁ። ፍታት አለ ኑ ተብለን ነው እኮ የተጠራን። አመታቱ ደርሷል እንዳልከው ሲደወል ሰምቼ ነው የመጣሁት። እስኪ አባቶቻችን ኑሩልን። ፍታቱን እንግዲህ በዚህ እንጀምረውና እንግዲህ ወካይለን ጸልዩም የሚለው ስለተሟላ እንቀጥላለን። ያውም በሁለት ቄስ በ3 ዲያቆን ነው። አምስቱ ሰይጣንን ያስነቃል። ከቀናት በፊት ላይ ከፍቶ ግትልትል ውሸቱን እየዋሸ እያለቀሰ እያነባ በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያንና በሊቃውንቶቿ ላይ ሲዋሽ ነበር። ሕይወቱን በሙሉ እየመራ ያለው በውሸት ነው። ልመና በውሸት ነው። ገንዘብ የሚሰበሰበው በውሸት ነው። ትምህርቱ የውሸት ነው። ለማንኛውም እስኪ ዛሬ ግትልትሉን እንስማውና መቼስ መልስ እንስጥኝ። አብሮኝ ይቀድስ የነበረ በዚያን ቀን ነበሩ ካህናትና ዲያቆናት ጭምር ቁጭ ብሎ ተሰምቶ ነበር እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው ኤርሚያ ያለኝ ቀይ ቆንጅዬ የሚያምር ወጣት አልኩ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው። አንድ ቀን የጥቅምት መድኃኔዓለም ያወራጃው ከተማ ላይ ክብረ በዓል ስላለ
የአውራጃው ከተማ ላይ የት ሀገር ነው? እዛ ሄዶ እንዲቀድስ ተጋበዘ። እሺ በጣም ድምጻዊ ነው። ከገጠር የአውራጃው ከተማ ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ ተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ አሰማችኋለሁ። ቅዳሴ ላይ በጣም እንደ እየመጣ ስለሆነ ሰርፕራይዝ እዚሁ ሊያሰማን ነው። እዚሁ ማስረጃ እጅ ከፍንጅ ላይ በላይ መጣ ማለት ነው። ያው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አበበ ጉልላት። ኦኬ ዲያቆን አበበ ጉልላት። እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው ቀደስኩ፣ አብረን የቆምን ስሙት። የሱ ድምፅ ነው። የሱን ሰምታለት ጋር አሁን የካህናቱ አብሮ ስላለ ነው። የሱ ድምፅ ነው። ስሙ ወንድሜ በሉት አበበ አብሮ አደጌ ነው። አብሮ አደጌ ነው። ወንድሞች ናቶች ወንድሞች አብሮ አደጌ አብረን ቀን አንድ ቀን ጥቁር የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው። ሳልቀብረው ወንጌል ነግሬዋለሁ። ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎ የጥቅምት መድኃኒዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ እንደዚህ እንደሰማችሁት ነው። ለቅዱስ ቁርባን የገደሉት ወንድሞች ናቶች አልቀሻ አልወጣልኝም። አብሮ አደጌ ነው። በሉት በርጌታ እውነቴን ብዬ የምላችሁ አብሮ አደጌ አብሬ የቀደሱት አንድ ቀን ነው። ከብፁዕ አቡነ ናትናኤል ልጅ ድቁና ስልጣን የተቀበልነው በሉት በቅዱስ ቁርባን። እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች አሁን ወንድሜ እዚህ ባላምበራስ እንደሚናገረው እነ መርጌታ እንደሚናገሩት ቆሞስ እዚህ አሉ፣ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይበቃሃል አንተ ግትልት። በነገራችን ላይ ቅዳሴያችን እንዴት አያችሁት? ጥዑም ዜማችን አይ ቲንክ ያስለቀሰው የቅዳሴው ዜማ ሳይሆን ይቀር። ለማንኛውም ይሄ ዲያቆን እርሱ እንዳለው አብሮት ያደገ አብሮት የበላ አብሮ የጠጣ የዚያ ገጠር ላይ ከእርሱ ጋር የተወለደ ልጅ ሳይሆን ወይም አበበ ጉልላት ሳይሆን ይሄ ዲያቆን በትረ ይባላል። የአዲስ አበባ ዲያቆን ነው። አብረውት የሚቀድሱት አባት ደግሞ መጋቤ ስብሐት አባ ገብረወልድ ይባላሉ። ላስ ቬጋስ ኪዳነ ምሕረት ናቸው ያሉት። ቅዳሴውን የቀደሱት ከዲያቆን በትረ ጋራ በስቱዲዮ የተቀረጹት ነው። ዩቲዩብ ላይ ገብታችሁ መጋቤ ስብሐት አባ ገብረወልድ ቅዳሴ ብላችሁ ሰርች ብታረጉ ታገኙታላችሁ። እኔ ግን ይሄንን አውጥቶ ጓደኛዬ ነው ድምፁን ስሙን እያለ ያለቅሳል፣ ይዋሻል። አይበቃም ውሸት? እንደዚህ ማልቀስ ይሻላል? እንዴት ነው እንደዚህ በውሸት ማልቀስ የሚቻለው? ሪሊ እንዲህ በውሸት ማልቀስ ከተቻለ ሀገር ፍቅርና ብሔራዊ ቲያትር እንዲህ ያለውን
ተዋናይ ካስታታ ተረጉትም እንዴ? የት ይገኛል በዚህ ዘመን እንደዚህ ያለ ተዋናይ? ቤተክርስቲያንን ለመክሰስ ሊቃውንትን ለመክሰስ በህይወት ያሉትን አባቶቹን ዲያቆናትን አንስቶ የሞተ ወንድም እያለ እንዲህ መግተልተል በውሸት። ኧረ መቼ ነው የሚቆመው? ወንድማችን ቸሩ መድኃኔዓለም ምሕረቱን ይላክልህ። በአንተ ውሸት ስንቱ እንደጠፋ እግዚአብሔርና አንተ ታውቃላችሁ። በድጋሚ ነፍስህን ይማረው። ነፍስ ይማር ስለሆነ ዛሬ ቀን እኔ እኮ ባይዘው የማልጠግበው ውሸት እኮ ነው። ይሄ ውሸት እኮ እንትን እኮ ነው። ይሄ ሪከርድ ሰብሯል። እኔ እኮ እንዴት እንደሚቻል ራሱ እንዴት መዋሸት እንደዚህ እንዴት እንደሚቻል አይ ቲንክ የተለየ ጥናት የሚያስፈልገው ይመስለኛል። የተለየ ሰው መሆን አለብህ። እንደዚህ ባለ ግትልትል ህይወት ውስጥ ለማለፍ አይ ዶንት ኖ ሪሊ። እኔ ደግሞ የገረመኝ ሰው ራሱ እንደ ሰው መቁጠሩ። አሁን ይሄንን ሰው ቁጭ ብሎ ከቀለሜ እውነት አገኛለሁ ብሎ ቁጭ ብሎ ጊፍት ሚስ ነው ያውን በክርስቶስ ስም በሃይማኖት ስም ያልሞተን ሰው ጓደኛዬ አብሮ አደጌ ብሎ ማልቀስ ይቻላል ወይ? የሆነ ዝም ብሎ እኮ አንድ ጓደኛዬ ነበረ አብሮ አደጌ ነው እና እንደዚህ አድርገው ገደሉብኝ ብሎ መዋሸት አለ። ከማስረጃ ጋር ውሸት ከማስረጃ ጋር ይወሸት። ውሸት በማስረጃ እዴ። እኔ ግን በጣም አግኝቻቸው ነበር ቀሲስ በትረን በነገራችን ላይ ተጻጽፈን ነበርና እናቀርበዋለን ብለን ነበር። ሳይቀርቡ ቀሩ። ምናልባት ግን ኔክስት ላይ በደንብ የሙት ዓመቱ መታሰቢያ ዕለት እናቀርበውና እዚያ ጸሎተ ፍታቱ ላይ ሌሎቹም ሊቃውንት አስተያየት እንዲሰጡበት እናደርጋለን። ማለት ሰዎቹ እንዲያስተዛዝኑት ማለት ነው። በሌላ አነጋገር ሀዘን ለለቅሶ የሚደርሱ ሰዎች ሲመጡ አብረው እንዲደርሱ ወንድማችንን ኤርሚን እግዚአብሔር ያጽናት እንዲሉት እናደርጋለን። እና አስናቀው ብየዋለሁ በውሸት ዘኪ አቅርቦታል አባታችን ባይዘዌ ዘኪ የማማ ዝናሽ እሱን እያወጣሁት እኮ ነው። የሚገርመው ነው። አዎ አይ ቀርበዋል። እሱማ ሚዲያ ላይማ ቀርበዋል እኮ እኔ ራሴ አላዛር እንበለው እንደ ቀሲስ በትረን አሳዳሪ ግን ማን ነው የሚሆን? ቀሲስ አሳዳሪ ማን ነው የሚሆን? አይ ምን ሰዓታቱን መልአከ ገነት አቤት። እኔም ፕሮግራም ሰርቼበታለሁ። ባለፈው የቀሲስ በትረ ወንድም እኛ ጋር ነው ያለው። ቀሲስ በቃሉ ይባላል ብለው ይነበራው። አዎ አይ እኔ ቲክቶክ ላይ ፕሮግራም ሰርቼበታለሁ። እሱንም አስገብቼ ወንድሙን የሚገርም ነው። ዘራችሁ በጣም ይሄኛውን በጣም ድምፃዊ ነው እና በሱ ደግሞ አንድ ቀን ይሰራበታልና ምን ችግር አለ? እና አሳዳሪውስ ይሆናል ለማለት ነው። እዚህ ቅርብ ስለሆነን እኛ የበትረን ወንድም ይዘነው እንሄዳለን ለፍታቱ ማለት ነው። አዎ ለአሳዳሪው በጣም ጥሩ ነው። ድምጻቸውም ተመሳሳይ ነው። አዎ ከሞት የተነሳውን በትረን ራሱን ዝሞ እንትን እናደርገዋለን እና ዲያቆን ይሆናል። አዎ ፕሮቴስታንት ማለት ይሄ ነው እንግዲህ። ለማንኛውም መዋሸት፣ መቀደድ በክርስቶስ ወንጌል ላይ የሚዋሹ በክርስቶስ ትምህርት ላይ የውሸት ትምህርት የሚጨምሩ ማለት ነው እና ነፍስ ይማር። ለማንኛውም በድጋሚ ነፍስ ይማር ማለት እንፈልጋለን።
መላከ ገነት በቃ ያን ጊዜ አሳዳሪነቱን እንዳይረሱኝ እንደው ጸልዩን እንዳይረሱ ይለኔ አሳዳሪ ሲኮን እኮ በአገር ቤት እኮ ለአሳዳሪ እኮ የተለየ እንትን አለውና እንደው ቢያስቡን መዛ አሁን ሞቶ የተነሳ ሰው እያለ አሁን በህይወት ያለን ሰው ለምንድን ነው እኛ ማሳዳሪ የምናደርገው? ይሄማ ትክክል አይደለም። አዎ ግን በዚህ አጋጣሚ ግን ከታች ያላችሁ ይሄ ሐሜት አይደለም። ሐሜት ሳይሆን ውሸትን መግለጽ ይባላል። ይሄ ደግሞ ሐሰትን መግለጽ ሐሰትን ግለጹ ስለሚል ሐሰትን ማውጣት አንዱ በቃ መንገድ ነው። እና አሁን እንግዲህ ዶክተር ያመቻችልንና ፍታቱ መች እንደሆነ ዶክተር መች እናድርገው። እንደ ሐሜት ነው አሉ እንደ ሰዎቹ ምንም አይላለ ስር እንዳለ የቀለቤ ሰዎች አይ እናንተ ደግሞ እንደ ታው እንጂ እንዴት ነው ነገሩ እንዴ? ገና አመቱ ተስካሩ ሳይወጣ የዘኪን ቪዲዮ ካገኘው አሳየው። በህይወት እንዳሉ እርማቸውን ያውጡ ሐሜት ነው ለሚሉት። እሺ አሳያለሁ። እሺ ቀጥሉ። ቀሲስ ቴዎድሮስ ይቀጥሉ። ሰው መጋቢት መምህር ፋሲካው እኔ ደግሞ በጣም ያሳቀኝ የጽጌ ስጦታው ነው። እሱም በቪዲዮ በእናትህ አሳየን ፕሊዝ። ሞቼ ሆስፒታል ነው የነቃሁት ያለበትም ማለት ነው። ጽጌ ስጦታው ምን ጽጌ እኮ በገጀራ መቱኝ ሞትኩበት ስሞትበት በሰደፍ ደግሞ አንድ ሰውዬ እንደዚህ ሞቼ ምናምን ያለ ነበርና አለ። እሱን እኮ ነው መልስ ሞቼ ከዚያ ገለውኝ ሄዱ ያለው ሰውዬ እሱ እንኳን ይኖራል ብላችሁ ነው አለ። ቪዲዮ ቆይ ላሳያችሁ ነው። እስከዛ ቀሲስ መጋቢት ጥበብ ይቀጥል። እስከ አይ ፈተና ወይ ዘንድሮ አለ ይሁን። እስኪ መምህር ነብዩ ይናገሩ። ያ እንኳን ስራ ላይ ሆነን ነው እኔና መላከ ገነት ክቡር አባታችን መላከ ገነት አባታችን እንዴት አሉ? ቀሲስ አባቴ እንዴት ኖት? ቀሲስ ቴዎድሮስ፣ ሌሎችም ዘግይታችሁ የመጣችሁ መምህራን፣ እውነት ለመናገር መቼስ ላይ ተጨራፎ ነው እንጂ ክላሽ አይመዘዝም። እንዲህ በዋሽቶ የመጡት ሐሰት ይሮጥ እውነትን አይቀድምምና በመረጃ በማስረጃ ስለምትገልጡ ቀጥፈው ዋሽተው እውነቱን ውሸት አድርገው ሐሰቱን እውነት አስመሰሎ ለሚሄዱት በዚህ መልክ አሁን አንዳንዱ ያልገባው ተውት፣ ሌሎቻችን ተዋቸው። ሁልጊዜም የቆሙት ከውሸት ጎን ስለሆነ አይነ ልቦናቸውም ስለታወረ ከእውነት አያልፉ እንጂ እውነት ለመናገር ከገባው ቆይቻለሁ። የሌላ ቤተ እምነት ተከታይ ከሆኑ እማያምኑ ኦርቶዶክሳውያን ያልሆኑ የሌላ ቤተ እምነት አሉ። መስበክ ከፈለጉ የሚያምኑትን እውነት መናገር ከፈለጉ ሂደው ለነዛም አይሰብኩ እውነቱን። ግን እነሱ አንድ አባት ምን ሲሉ ሰሟቸው መሰላችሁ? ስር የሌለው ተገድራ ተቀጠላ የሚባል ዛፍ አለ። ከዛፉ ላይ ያለ የዛፍ ከክ ማለት ነው። የዛፍ አለርጂክ ዛፉ የሚወስደውን ከመሬት መጥቶ የሚያመጣውን ሚኔራል ነው የሚወስድ። ከዛፉ ነው ተቀጥሎ ያለ፣ ግማሹ ላይ ነው ያለና ዛፉ ካልደረቀ አይደርቅም። በተለይ አንዳንዱ ደግሞ ከባድ የሚባለው ዛፉን ጥሎም ራሱን መቆም ይፈልጋል እና እናጀር እንደዛ ናቸው። ካልተቃወሙ መኖር የማይችሉ ምንድነው? አንድ ማውቀው ተረት አለ። ሴቶች መብታቸውን ሊያስከብሩ ወደ ፍትህ ጥየቃ ይሄዳሉ ይባላልና መፈክር ይዘው እኛ ከሴቶች ከወንዶች ምናምን እንትነን የሚል ብቻ ሰልፋቸውን የሚገልጥ መፈክር ይዘው ይሄዳሉ አሉ። እና ከመንገድ እንደ ዘንድሮ መናፍቃን ያለች አንዷ ያላነበበች ያልተማረች ቀለሜ ነው ትመስል
ከመንገድ ላይ ቆማ ለምን እንደሚሄዱ አታውቅም። ስታስብ ግን ጥቅም ነክ የሆነ ነገር እንደሚጠቀሙ ገባትና ገመተች። መመሳሰል ፈለገች። ሰው ከመካከል እነሱ መፈክር ይዘዋልና አንድ ታፔላ ነቅላ ያዘች ይባላል። ከፊቱና እየሄደች አዎ ይገባናል፣ ትክክል ነው እያለች ፊት ለፊት እየመራች ሄደች። ሰዎች በሰልፍ ባላማ ነው የወጡት። ከቤታቸው የወጡበት መስመር አለ። ሂደው ሐሳባቸውን ሊያቀርቡ ሲሉ ፊት ላይ ቆማ የታየች እሷ ነች። እና ላይ ያለው ያ ባለስልጣን ምን ብለዋሉ ይባላል፣ ይሄኛን አይመለከተንም፣ የመብት ጉዳይ አይደለም፣ መዘጋጃ ጠይቁ ብለዋሉ። ለምን እንደዛ አሉ? ሴትየቱ የያዘችውን ታፔላ አይተው። ሴትየቱ የያዘችው ታፔላ የመብት ጉዳይ አልነበረም፣ ስላልተማረች ጥቅም መስሏት ነው የገባች። እዚህ አካባቢ መጸዳዳት 10 ብር ያስከታል የሚል ታፔላ ነቅላዛ ነበር ይባላልና ሰልፋቸውን ከንቱ ለማድረግ መጣች። ምን ልል ፈልጌ ነው፣ እኛ ያዝነው መጽሐፍ ቅዱስ ያዝነን የሚሉ እኛ የዘላለም ሕይወትን ይዘን ከስር ከመሰረቱ ትናንት ስንመጣ ትናንት ያልነበሩ ግማሽ ላይ መጣው እኛ ጋር መስመር ገብተው እኛው ላይ መጣው እኛ ጋር ካልተቃወሙ መኖር የማይችሉ ለአቅመ ምንፍቅና እንኳን ያልደረሱ በተለይ ቅድም ሲነገር እንደነበረው መጽሐፍ ቅዱስን ይዘው በነገረ ክርስቶስ በነገረ ሥላሴ በሌሎች ዙሪያ ከማስተማር ይልቅ አምነን በእምነት ውስጥ ያሉትን እግዚአብሔር ለወዳጆቹ የሚያደርጋቸውን የገባላቸውን ኪዳን እያሰቡ ምስኪን የሆኑ ኦርቶዶክሳውያንን ሊያሰናክሉ ለሚፈልጉ ትልቅ የራስ ምታት ናችሁ። እንግዲህ እግዚአብሔር ያበርታችሁ ነው የምንለው። እውነት ለመናገር ያው በምንፍቅና ከፍ ብሎ ለአቅመ ምንፍቅና የበቃውን መጽሐፍት ገልጣችሁ ለአቅመ ምንፍቅና ያልደረሰውን ክርክርን እንኳን የማይበቃውን ከመሬት ተነስቶ ለጥቅም የመጣውን ደግሞ በመጣበት መንገድ እያስኬዳችሁት ነው። ቢምቢዎችን ይኸው እንዲያርጋችሁ በጭራፎ አይጦችን በጭራፎ ለሌላው ከፍሎ የመጣውን ደግሞ በዛው ልክ እያሳዛችሁ ነው። እግር መንገዱን እንደው ሳልናገር ማልወጣው በተለይ ይሄ በአጥማቂያን ጉዳይ እየሰራችሁት ያላችሁት ጉዳይ እኔ ያለሁት ከዛው አካባቢ ስለሆነ ብዙ ስራ እየሰራችሁ ነው። ብዙ ሰው ነቅቷል። ከአጥማቂዎች አንዱ ያሰሯት ቤተክርስቲያን አለች እዛ ማረሚያ ቤት አካባቢ እና እኛ ጋር ሰሞኑን ሂጄ ነበር። እዛ ያሉት ደጋፊዎች ሲመጡ ተነቅቶባቸዋል። እዚህም ስትባረሩ ሌላ ሀገር ሚዳችሁ ነበረ፣ ሚዲያ ላይ እንዲህ እየተባላችሁ ነው፣ ለምን እውነቱን ገልጣችሁ አትሄዱም እያለ እዚህ ያሉት ከካህናቱ ከህዝቡ ከምእመናኑ እየነቃባቸው እውነት ለመናገር ብዙ የሚባል የማንቃት ስራ እየሰራችሁ ነው። በርቱልን፣ ጠንክሩ፣ ከእውነት ወደ ኋላ አትሁኑ። እየሰራችሁት ያላችሁት በእርግጥ እናንተ የአባቴ ብሩካኖች ለመባል እናንተ እርጉማኖች የሚለውን በጸጋ መቀበል እንዳለ ግድ ይመስለኛል። አሁን ላይ እናንተ የምትሰሩት በሰማይ በእግዚአብሔር ፊት እናንተ የአባቴ ብሩካን ለመባል እናንተ እርጉማን የሚለውን ሰው በአንድ ስራ ሁለት ደሞዝ አይበላም። ከእግዚአብሔር ከተገኘ ከሰው አይጠበቅም እና እውነት ለመናገር በብዙ ቅድሚያ ሆናችሁ በተለይ ከቢኒ ጀምሮ እነ መምህር ፋሲካውም ሌሎቻቸውም ሁሉን እየገለጣችሁ ሁሉን እያሳያችሁ በሁሉ በኩል እየሄዳችሁ ሙሉ በሙላት ውስጥ በእውቀት ሙላት ውስጥ በጽናት በብርታት ውስጥ ናችሁ። ይደክማል። በየቀኑ የሆነ ነገር መባል ይሰለቻል። በሆነ አጀንዳ ውስጥ እየገፈቱ ባመጡ ቁጥር ልሳን ሆናችሁ ስለምትናገሩ እንግዲህ እግዚአብሔር የእጃችሁን ይስጣችሁ። መቼስ በምድር ያለውን እግዚአብሔር ዋጋን ይከፍላል። በብዙ ልክ ግን ስራን እየሰራችሁ እንደሆነ ሊገባ ይገባል ለማለት ፈልጌ ነው። በርቱልን መምህራን፣ እግዚአብሔር ይስጥልኝ። ከዚህ በላይ ብዙ አልዘብዝብ፣ ግን እየተደረገ ያለው ከምንም በላይ ግን በተለይ በአጥማቂያን ዙሪያ እየሰራችሁት ያላችሁት ባህር ዳር ብትመጡ በጣም ብዙ ሰው ድሮ ላይ የነበረው እንዳይመስላችሁ ወደዛ ቦታ ማንም አይሄድም። አሁን አብዛኛው ተነቃቅቷል። በዛ ሰው እንኳን ብሎ ሲመጣ ሰው ማሳቀቅ ጀምሯል። እውነት ለመናገር ምን ልታረጉ መጣችሁ? ጸበል ከምትሄዱ ይልቅ ከጠንቋዩ ልትሄድ መጣችሁ ማለት ጀምሯል። እና ይሄ ሁሉ ስራ የተሰራው መቼስ እዚህ ያለው ሰው ታውቃላችሁ፣ ደጋፊ ያላቸው ጋርድ አላቸው፣ ማስደብደብ ይችላሉ፣ የሆነ ነገር ይቀጥራሉ።
እና በብዙ ነገር ላይ ሲመጣ ግን ሰው አሁን ቲክቶክ ተጠቃሚ ነው። ፌስቡክ ላይ ሲያያል ከመካከል ያለውን እንመለከታል። ከእውነት ውሸትን ከመደገፍ አልፎ እውነትን ማየት ይጀምራል። ምንድነው ዓላማው? የኔ አጥማቂያን ዓላማው ባህታውያን መሆናቸው አሜሪካ መግባት ነው ወይ? የብህትውናቸው መጨረሻ በባዶ እግራቸው ሄደው ያሳዩን። ከመኪና መኪና ገልጦ በአውሮፕላን በሮ ወንጌል ባልተዳረሰበት እግዚአብሔር በማይታወቅበት ዛሬም ድረስ ቤተክርስቲያን በሌለችበት ሀገር ያለ ኢትዮጵያ ያለ ሰው ወደ በረሃ ገብቶ ወንጌል ባልተሰበከበት ወደ ደቡቡ ሄዶ ወንጌል ይሰብካል እንጂ ዶላር የሚታፈስበት አሜሪካ እጅ ወንጌል ካልሰበኩ ነው የሚጣላ። እውነት የመንፈሳዊ አባት ነው የሚለውን ሰው አይነ ልቦ ነው በርቷል። እውነት ለመናገር ብትመጡ ወንጌል ያልተዳረሰበት አሁን በቅርቡ ማህበረ ቅዱሳን አንድ የሰራውን ሪፖርት እያየው ነበር። በብዙ የእግዚአብሔር ቃል የማይሰማበት ክርስትና የማይታወቅበት ቦታ እየተጠመቁ መጥተዋል። እዛ አካባቢ የአብነት ትምህርት ቤቶች እየገነባ እንደሆነ አይተናል። በብህትውና ያለ ሰው ለቤተክርስቲያን የሚጠቅም ሰው እንደዛ ያደርሳል እንጂ ርዕሰ ባህታውያን የሚባል የሚያክል ስም ይዞ ዓለም ንቅ ያለው በባዶ እግሬ ሄዳለሁ የሚል ሰው አሜሪካ እጄ በዛ ሄዳለሁ የሚለው እውነት ለመናገር ከእውቀት እንኳን አይደለም ከሰውነት ሚዛን በልክ እያየ ብዙ ሰው ፍጹም እየተማረ እንደሆነ እናምናለን። የሚደረገው ነገር ትልቅ ነገር ነው። በርቱ፣ ጠንክሩልን። እኛ እዚህ ሆነን አድርባይ እንሆናለን። ምክንያቱም በአንዳንድ ቦታዎች አውደ ምሕረት እንዳንነፈግ በህይወት ይመጣል። ታውቃላችሁ፣ በፖለቲካ ሰበብ የሆነ ስም ይሰጣችሁና መከልከል ይመጣል። ያለ ውድ አማራጭ ወዶም ሳይሆን ተገዶ እውነቱን እያወቀ ዝም ይባላል። ቤተክርስቲያን ላይ ያለው ነገድ እኛ በግል ስራዎችን እየሰራን ቤተክርስቲያን በአገልግሎት ላይ ያለ ሰው ካልሆነ በቀር መዋቅሯ ውስጥ ያለችው ለምሳሌ እኛ ጋር እንዲሁ በሌላ ጊዜም ተወያዩበታላችሁ እያስባለሁ እነ ክቡር መልአከ ገነት የተጠመዱ ቤተክርስቲያን መስራት ላይ ነው። ቤተክርስቲያን መስራት ህዝበ ምዕመናኑ ወንጌል 10 ደቂቃ ይማርም 1 ሰዓት ተኩል ልመና ላይ ነው ያለ። በምንም ጉዳይ ውስጥ ወንጌል የሚባል በተነሳ ቁጥር 10 ደቂቃ ተብሎ ተባርኖ የሚሄደው ነው ያለ። አለቆች ደሞዛቸውን ለማሳደግ ስልጣናቸውን ለማሳደግ የልማት አባት ለመባል እዛ ጋ ነው ትኩረት ያለ። አልፎ ተርፎ ህዝበ ምዕመናኑ ወንጌል የሚማሬት ነው ካላችሁኛው ሶሻል ሚዲያ ላይ የሚተነፍሰው እውነቱን የሚሰማው ስለ ቤተክርስቲያን ጉድ የሚያደምጠው እዚህ ካልሆነ በቀር እዛ ጋ ገርታ ለተሰንበት በዛ ልክ ይመጣል። ወራይ ባልም እንደዛው ነው። አሁን እኛ ከተማችን እዚህ ክፉ ባለበት ሰዓት አብዛኛው የሚባል ከሚኖረው አብዛኛው ቤተክርስቲያን ላይ ሁሉ ፈርሶ የሚሰራው ነው የበዛ። ብቻ እንዲህ እግዚአብሔር ቃል የሚሰማበት እውነታውን የሚያቀበት ፕላትፎርሙን ስለተጠቀማችሁ በርቱ። እንቅልፍ አጣችሁ ከድካም በርትታችሁ አይ ቲንክ ስልክ ገብቶባቸዋል ይመስለኛል። ሪፖርት አለ በነገራችን ላይ ሪፖርት እያሳየ ነው እኔ ጋርና በደንብ ሪፖርት ያደርጋሉ። ከላይ ማንም ቃለ ሕይወት ያሰማልን መምህር ነብዩ ቃለ ሕይወት ያሰማልን። አገልግሎት በጋራ ነው፣ በጋራ እንበርታ። ቀለም ቀባ በሚለው ቀለም ቀባ። ለማንኛውም ግን የአበበ ጉልላትን ጉዳይ እንደቀላሉ የምናየው አይደለም። ሌላም ጊዜ እንመጣበታለን። ይሄ ቅድም እንደ መምህር ፋሲካው እንዳልከው ይሄ ሐሜት አይደለም። ሐሜት ያልተደረገን ነገር እንደተደረገ እውነትን መግለጥ ነው፣ ውሸቱን መግለጥ ነው። ያልሞተን ሰው ሞተ ብሎ እያለቀሰ ማለት ነው። ስቅስቅ ብሎ እያለቀሰ ያልሞተን ሰው በህይወት ያለን ሰው የቀበረ ሰው ነው ቀለሜ ህይወት መስጠት አይችልም። በነገራችን ላይ ማለትም ህይወት ያለው ትምህርት ማስተማር አይችልም። ቀለሜ ማድረግ የሚችለው የሞቱ ቅዱሳንን መሳደብ፣ ያልሞቱት ሰዎች ሞቱ ብሎ መቅበር፣ በህይወት የሌሉ ሰዎችን ላይ ለሌሉ ሰዎች ለማያውቃቸው ሰዎች ስቅስቅ ብሎ ማልቀስ ነው።
ስለዚህ እንዲህ ካለ ውሸት ግትልትል የሆነ በህይወት ውስጥ እውነት አውርቶ ከማያውቅ ሰው የወንጌል እውነት ሊበራ አይችልም፣ ሊፈልቅ አይችልም፣ ሊነገር አይችልም። እንደዚህ ያለው የስተት መምህራን ተጠበቁ ነው። ሉተርም ተገለጠልኝ ያለው በሌለ ነገር ምንም ነገር ተገልጦለት አይደለም፣ አጋንንት ነው የተገለጠለት። ተከታዮቹም ልክ እንደዚያ ናቸው። ምንም እኔ እውነት ለመናገር ከፕሮቴስታንት ትምህርት የሆነ ማለት እኔ አንዳንድ ጊዜ ከኛ ጋር ስለሚያወሩ እውነት ትክክል የሆኑ ማለት አቻላቻ የሆን ይመስላችኋል መሰለኝ። እንደዚያ የሚገምቱ ይመስለኛል። እንደዚያ እንዳታስቡት አደራ። ምክንያቱም አቻ የሚባለው እኮ ያው መጽሐፍ ቅዱስን ይዛችሁ ስለ መጽሐፍ ቅዱስ ስለምታወሩ ነው እንጂ መጽሐፍ ቅዱስን የያዘ ሰው ሁሉ እምነት አለው ማለት አይደለም። መጽሐፍ ቅዱስን የያዘ ሰው መጽሐፍ ቅዱስን የሚያነብ ሰው ሁሉ አማኝ ነው ማለት አይደለም። ለምሳሌ ሙስሊሞች መጽሐፍ ቅዱስ ይዘው ሊያነቡ ይችላሉ፣ አማኝ ግን አይደሉም። መጽሐፍ ቅዱስ መያዝ መጽሐፍ ቅዱስ ማንበብ ኦርቶዶክሳዊ ወይንም ደግሞ ክርስቲያን አያደርግም፣ የክርስቶስ ተከታይ አያደርግም። የሚያደርገው የክርስቶስን ትምህርት መያዝ ነው። ክርስቶስ ያስተማረውን ትምህርትና በክርስቶስ ትምህርት ማመን። ለምሳሌ መጽሐፍ ቅዱስ የያዘ ሰው ጥምቀት አያድንም ካለ፣ መጽሐፍ ቅዱስ የያዘ ሰው ጥምቀት ለኃጢአት ስርየት አይደለም ካለ፣ መጽሐፍ ቅዱስ የያዘ ሰው ስለ ቅዱስ ቁርባን እውነትነት የማያምን ከሆነ ምንም ነገር ትርጉም የሌለው ነው። መጽሐፍ ቅዱስ ለዚህ ሰው እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ይላል። ሰው ሰምቶ ካላመነ ምንም ትርጉም የለውም። ስለዚህ ፕሮቴስታንት አያምኑም ብለን ነው የምናምነው እኛ። አያምኑም። ለምን? ማመን ማለት እኔ ይሄ ስጋዬ ነው ካለ ስጋው ነው ብሎ መብላት ነው። ይሄ ደሜ ነው ካለ ደሙ ነው ብሎ መጠጣት ነው። ጥምቀት ያመነ የተጠመቀ ይድናል ካለ ያመነ የተጠመቀ ይድናል ነው በቃ። ገልብጦ መረዳት እሱ ምንፍቅና ነው፣ እሱ አሳችነት ነው። የቤተ ክርስቲያን ትምህርት ማጣመም ማለት ነው። ይሄ ደግሞ ህይወት ይሰጣል ወይ? አይደለም። ተቃዋሚ መሆን በራሱ ፕሮቴስታንት መሆን በራሱ አጋንንታዊነት ነው። ስለዚህ ከተቃዋሚዎቻችን ደግሞ እንድንጠነቀቅ መጽሐፍ ቅዱስ ይነግረናል። ስለዚህ በነገራችን ላይ እነዚህን ጽጌም የሚያደርጉት እሱን ነው። ጽጌ ክህነቱ የዲቁና ነው የነበረው በፊት ማለት ነው። ዲቁና ነው፣ ቅስና የለውም። ሆኖ አያውቅም ማለት ስለተወገዘ ሳይሆን ሆኖ አያውቅም። ቄስ ሆኖ አያውቅም። ምክንያቱም ቄስ ለመሆን በተክሊል ያገባ ከዚያ በኋላ ቅስና ማምጣት አለበት። ጽጌ ዲያቆን ነበረ። ከዚያ መነኩሴ ያስፈርሶ እንደ ሉተር አገባ። በነገራችን ላይ የሉተርና የሱ ህይወት አንድ አይነት ነው። ከገዳም መነኩሴት አስፈትቶ አምጥቶ ዝም ብሎ አግብቷትም ሳይሆን ዝም ብሎ በቃ ጠልፎ ነው ይዟት ሄደው። ከዚያ ምን አደረገ? መርጌታ የሚለው ስም የለውም። መርጌታ ማለት አቋቋም የሚያውቅ ሰው ስቡ ብሎ የሚቆም ሰው ነው፣ የለውም። ከዛ በኋላ ምን አደረገ? ቆቡን አደረገው። አሁን ዲያቆን ፋሲካው ቆም ማድረግ አይችልም። ዶክተር ፈቃደ ስላሴ ቆም ማድረግ አይችልም። የቅስና የካህን ልብስ መልበስ አይችሉም። የቄስ ማለት ነው። ስለዚህ ይሄ ሰውዬ ግን ምን አደረገ? ያለ ስሙ መርጌታ ብሎ መጣ። ልብ አድርጉ። ትናንት ላይ የቅዳሴ መምህር ነኝ ያለ የቅዳሴ መምህር መርጌታ ይባል ባይዘይ እንዴ! የቅዳሴ መምህር መሆን ማለት መርጌታ ማለት አይደለም። ጳውሎስ መማርም መርጌታ አያስብልም። ጳውሎስ የተማረ ሰው መርጌታ ይባላል? ጳውሎስና ቅድስት ሥላሴ ተመርቀው የሚወጡ ሰዎች መርጌታ ነው የሚባሉት እንዴ? ተው እንጂ እንዴ! ቢያንስ መርጌታ የሚባል ሰው መርጌታ ከመርጌታ ከሊቃውንቱ ሀገር ተወልዶ ያደገ ሰው እንደዚህ ይዋሻል? ስለዚህ አይደለም፣ መርጌታም አይደለም፣ ቄስም አይደለም። እህሳ የቄሶችን ቆብ አድርጎ መጣ። እህሳ የመርጌቶችን ስም ያዘ። ከዚያ አድሳለሁ። ራስህን አድስ መጀመሪያ። ያልታደሰ እኔ እኮ በጣም አይምሯቸው ራሱ በነገራችን ላይ እንደዚህ ያሉ ሰው ህጹጻን አይምሮ ናቸው። በነገር ቢመጡ ራሱ ይቅርታ ቢጠይቁ አይምሯቸው መጠራጠር ነው። በቃ ማንኛውም ነገር በቃ ሁሉን ነገር ነው የሚጠራጠሩ። ታምረ ማርያምን አነሳና ስጋ ወደሙን እንዳልተቀበለ የታወቀ ደዌ ኃጢአት ምክንያት ያለበት ወይ ለምሳሌ ስጋው ደሙን እንደተቀበለ ይወጣል። ስጋውን ደሙን ወደ ቤተክርስቲያን የመጣው ስጋው ደሙን ይቀበል ይላል።
ስጋውን ደሙን መቀበል ባይቻለው ግን ታምሯን ሰምቶ ወደ ቤቱ ሂድ ስጋውን ደሙን እንደተቀበለ ይሆንለታል። አሁን ይሄ እኮ በጣም ግልጽ ነገር ነው እኮ ግልጽ ያለ ነገር ነው። በዕለተ በሰንበተ ክርስቲያን ስጋውን ደሙን ይቀበላል። ማንኛውም ክርስቲያን ስጋውን ደሙን ይቀበል። ኦኬ። ነገር ግን አለ ስጋውን ደሙን በዚያ ቀን መቀበል ባይቻለውስ? ምን ማለት ነው ባይቻለው ማለት? ስጋው ደሙን ለመቀበል የሚያስችለው የቀኖና አለ፣ ህግ አለ፣ ስርዓት አለ። ስጋው ደሙን ከመቀበሉ በፊት፣ ስጋው ደሙን ከተቀበለ በኋላ፣ ስጋው ደሙን ለመቀበል የሚያበቃ ቅዱስ ጳውሎስም እንደተናገረው የጌታን ስጋና ደም ሳይገባው ወይም ሳይገባው ሳይዘጋጅ ዝም ብሎ እንደ እንጀራ እንደ ዳቦ ሊበላው አይችልም። ጥንቃቄ ስለሚፈልግ ለመቀበል ሲመጣ ጥርሱ ቢደማ ዝንየት ቢገጥመው ሴት የሆነች እንደሆነ ወደ ውስጥ መግባት የሚከለክላት ቀኖናው የሚከለክላት ብትሆንና በዚያን ቀን ስጋው ደሙን ማቀበል ባልትችል ልብ አድርጉ ተዘጋጅተዋል፣ ግን የገጠማቸው ነገር እንዳይቀበሉ ያደርጋል። ምኑ ነው የሚከለክለው? ቀኖናው። እህሳ ታምሯን ሰምተው ከካባ ውጭ ካጥር ውጭ ሆነው መቆም በሚችሉበት ቦታ ላይ ሆነው ወይም አስቀድሰውም ሊሆን ይችላል። ከዚያ በኋላ በዕለተ ሰንበተ ክርስቲያን ከቅዳሴው በኋላ የሚሰጥ አገልግሎት አለ። ወንጌል ትምህርት አለ፣ ታምረ ማርያም ይነበባል። እህሳ ምን ይሆን? በገጠር ደግሞ እንደዚህ ትምህርተ ወንጌል ምናምን የሚባል እኔ ተወልጄ ሳድግ የለም፣ አይታወቅም። ቅዳሴ ልክ እንዳለቀ ጣነ ሞገር ምናምን ካለቀ በኋላ ማይሌቱ ታምረ ማርያም ነው የሚነበበው። የተጣላ ሰው ካለ ይታረቃል፣ የተወሰነ እንደዚህ ያሉት ነገሮች ይደረጋል። ታምረ ማርያም ግን ዘወትር ይነበባል። ታምሯን ብዙ ሰው ሁሉም ሰው መቋሚያውን ጥሎ ብድግ ብሎ ታምሯን ሰምቶ መክለፍቱን በልቶ ወደ ቤቱ ይሄዳል። እንደዚህ ነው በቤተ ክርስቲያን ውስጥ የሚደረገው። እሳ ስጋው ደሙን ሊቀበል መጥቶ ሳይቻለው ማለትም ቀኖናው ከልክሎት ቅድም እንዳልኩኝ ቢሆን ምንም ችግር የለውም። እሳ በቃ ያለውን በዚያ ቀን ያለውን አገልግሎት ተካፍሎ ይሄድ ማለት ነው በሌላ አነጋገር። እና ይሄንን በማድረጉ ስጋው ደሙን እንደተቀበለ ይሆንለታል እንዴ? በሚገባ ነው እንጂ ለምን እንዴ? ሰውየው እኮ አልቀበል ብሎ ከራሱ ፍሪዊል እኮ ሙሉ በሙሉ ለመቀበል ተዘጋጅቶ ነው የመጣው። ግን ህልመ ሌሊት ቢመታው እሱ ብቻ አይደለም ጥርሱ ቢደማ አክሲደንት ቢገጥመው ግን እንደተቀበለ ነው የሚሆንለት። ሲጀመር ይሄ ሰው ማን ነው? ሲጀመርም እኮ ስጋው ደሙን የሚቀበል የነበረ ሰው ነው። ያልተጠመቀ ክርስቲያን አይደለም። ታምረ ማርያም ሰምቶ ስጋውን ደሙ እንደ ስጋው ደሙ ይሆንለታል የተባለው ሲጀመር ስጋው ደሙን ተቀብሎ የማያውቅን ሰው ነው እንደዚህ የተባለው አይደለም። ይሄ ሰው እኮ በየጊዜው ስጋው ደሙን የሚቀበል ሰው ነው ሲጀመር። ስጋው ደሙን በነገራችን ላይ በየጊዜው የምንቀበለው አንድ ጊዜ የተቀበልነው ለዘላለም ህይወት ስለማይሆን አይደለም፣ በቂ ስላልሆነ አይደለም። ስጋው ደሙን በንጽህና ሆነው ንጽህና ጠብቀው አንድ የሚቀበሉት ከዛ በኋላ በኃጢአት ካላሳደፉት ለዘላለም ሁለተኛ አያሻውም። ሰው ግን በሐልዮም በደም በገቢር ኃጢአት ስለሚሰራ ደግሞ ከኃጢአት ደግሞ በደሙ ስለሆነ ስርየት የሚያገኘው ምን ሊሆን ይችላል? የሰው ልጅ ኦኬ በየጊዜው ንስሐ እየገባ እየተቀበለ ከኃጢአቱ ይነሳል። እሱ ነው የወደቀ ሰው እንደገና ይነሳበታል። ስለዚህ ስጋው ደሙን ለመቀበል መጥቶ አንድ ሰው እሱ ብቻ አይደለም ባይዘው ታምረ ማርያም ለመስማት ብቻ አይደለም። በነገራችን ላይ አንድ ሰው ስጋው ደሙን ለመቀበል በጧት ተነስቶ ዝግጅት አድርጎ እየሄደ ድንገት ቢሞት ስጋው ደሙን እንደተቀበለ ሆነ የሚሆንለት። በነገራችን ላይ ታምረ ማርያም ሄዶ ሌላውን ሰርቪስ ተቀብሎ አስቀድሶ መምጣቱ አይደለም። ስጋው ደሙን ለመቀበል አንድ ክርስቲያን እየሄደ ድንገት ከዚህ ዓለም በሞት ቢለይ ስጋው ደሙን እንደተቀበለ ነው የሚቆጠርለት። በማን ዘንድ? በእግዚአብሔር ዘንድ። እግዚአብሔር ምክንያቱም እድሜ መስጠት የማን ድርሻ ነው? የእግዚአብሔር ድርሻ ነው። ሰውየው ከራሱ ቁርጥ ህሊናና ሐሳብ ግን ጨርሷል። ተዘጋጅቶ ነው እየሄደ ያለው። በነገራችን ላይ ኃጢአትም ዘር ይበርስ ነው። አንድ ሰው ኃጢአት ለመስራት ለዝሙት ሊሆን ይችላል፣ ሊሰርቅ ሲሄድ በመንገድ ቢሞት እንደ ሌባ እንደ ሰቅረቀ ሆኖ ነው የሚቆጠረው። በነገራችን ላይ ወይንም ደግሞ እቤት ደርሶ አጥር ከልክሎት ውሻ ጮሆበት ባለቤት ነቅቶበት ሳይሰርቅ ቢመለስ እንደ ሐሌው ከመገቢር ማለት ይሄ ነው። በነገራችን ላይ በቃ ያሰብከውን ነገር ያልተሳካልህ ከሌላው አካል ስለቀረ እንጂ አንተ ኦልሬዲ አክሽን ወስደሃል፣ ጨርሰሃል። ንስሐ ለመግባት ነገር ግን ይሄንን እግዚአብሔር አይወደውም ኃጢአት ነው ብለህ ከተመለስ ግን ሐስበውም ቢሆን ህሊና ወቅሶ ከተመለስ እንዳደረከው አይቆጠርም ነው። ነገር ግን
አንድ ሰው ጨርሶ ስጋው ደሙን ለመቀበል ከበር ሲወጣ ቤተክርስቲያኑ ወይንም ስጋው ደሙን ለመቀበል ቅዳሴ ላይ ያለ ድንገት ቢሞት ይሄ ሰው ምንም ጥያቄ የለውም፣ ስጋውን ደሙ እንደተቀበለ ሆኖ ይቆጠርለታል። በማን ዘንድ? በእግዚአብሔር ዘንድ እንዴ። እና የሐልዮ ኃጢአት አለ፣ የሐልዮ ጽድቅ አለ። የነቢብ ኃጢአት አለ፣ የነቢብ ጽድቅ አለ። የገቢር ኃጢአት አለ፣ የገቢር ጽድቅ አለ። ኃጢአት በሐልዮ በነቢብ በገቢር ይፈጸማል፣ ጽድቅም በሐልዮ በነቢብ በገቢር ይፈጸማል። ህሊና መጀመሪያ ከሐልዮ ነው የሚጀመረው። ሰው ያስባል፣ ያሰበውን ይናገራል፣ የተናገረውን ያደርጋል። ስለዚህ እንዲህ ያለውን ስንኩል መምህር ቤተክርስቲያን እንዲህ ፈትታ ታስተምረዋለች፣ ትነግረዋለች። እንደነ ጽጌ ስጦታ ያለ ድንዙዝ የሆነ አይምሮ ያላቸው ሰዎችስ ነገሮችን ያጣምማሉ። እናሳ እነዚህ ህፃናትን እኮ ህፃናት መጠመቅ የለባቸውም ይሉና ህፃናት ቢሞቱ ወደ እግዚአብሔር መንግስት ይገባሉ አይገቡም ተብሎ ሲጠየቁ ግን አይ ህፃናትን ጌታ እንዴት ገሃነም ይከታል ሲኦል ይከታል ይላሉ። ታዲያ የማይከለከሉ ከሆነ ሲኦልን የማይከታቸው ከሆነ ያልተጠመቁ ህፃናት ወደ ሲኦል የማይወርዱ ከሆነ ወደ ሲኦል የማይወስድ ታዲያ ህፃናት እንዳይጠመቁ ምንድነው ታዲያ የሚከለክላቸው እንዴ? እነዚህ ሲኦል አይገቡም ማለት በሌላ አነጋገር ምንድነው? ኃጢአት የለባቸውም ማለት ነው። ኃጢአት ያለበት ወደ ገነት ይገባል እንዴ? አይገባም። ህፃናትን ጌታ ወደ ሲኦል የማይከት ከሆነ ባይጠመቁም ገነት የሚያስገባ ከሆነ መጠመቅን ታዲያ ለምንድነው የሚከለከሉት? ለምንድነው የሚከለከሉት? ቤተ ክርስቲያን ግን በጣም እኔ የኢትዮጵያ አለመስከን ከባድ ነገር ነው። እኔ ወንድሞቼ በተለይ ወጣቶችን የምመክረውን ነገር አለ። የእውቀት ጉርምስና የሚባል ነገር አለ። የእውቀት ጉርምስና አለ። አይጣል ነው የእውቀት ጉርምስና። አንድ መጽሐፍ ያነበበ ሰው ሁሉን ያወቀ ሊመስለው ይችላል። አንድ መጽሐፍ ያነበበ ሰው በቃ እንደኔ ያለ አንባቢ ሊል ይችላል። በቃ ተርጓሚ ፈታች የሚመስል ሆኖ ሊመጣ የእውቀት ጉርምስና ነው። ይሄ ጉርምስና እስኪያልፍ ድረስ ጎንበስ ማለት ያስፈልጋል። ረጋ ማለት ያስፈልጋል። እያንዳንዳችን የሃይማኖት ጠበቃ፣ እያንዳንዳችን መልስ ሰጭ፣ የጉባኤ መምህር አርገን ራሳችን አንድ መምህራችን የሐዲስ ኪዳን መምህራችን ምን አሉ? ተመርቄ ስወጣ ከዚያ በፊት በጣም ጎበዝ ነኝ ምል አይነት ስሜት ይሰማኝ ነበር አሉ። ተመርቄ ስወጣ የሆነ የባዶነት ስሜት ይሰማኝ፣ በቃ የመጨረሻ በቃ ባዶ ሆንኩኝ እና በጣም ተጨንቄ ገዳም ሄድኩኝ አሉ። ወደ ክፍለ ሀገር ትልቅ ገዳም ውስጥ ገባሁኝ እና አበውን ሁሉ አማከርኩኝ። በፊት አውቀ ነበር ብዙ ነገር፣ አሁን ግን አማላውቅ ባዶ ሆንኩኝ። ደክሜ እንዳልደከምኩ እንደዚያ ነው የሚሰማኝ ብየስጠይ አይ በትክክል አሁን እሱማ ያው ተምርሃል ማለት ነው። ሰው የተማረ የሚባለው አለመማሩን ሲያውቅ ነው፣ አለማወቁን ሲያውቅ ነው አንድ ሰው ተማርኩኝ የሚለው ብለው መከሩኝ ይላሉ። እና ተምረን ስንጨርስ ስንመረቅ ሊሰማን የሚገባው ነገር ገና አለማወቃችንና ብዙ የሚቀረን ነገር እንዳለ መረዳት መቻል አለበት። እንደዚያ ከሆነ አንስትም፣ ከቤተ ክርስቲያን አንወጣም። ያልተረዳው ነገር የሆነ ታምራትን ስትሰሙ የሆነ ነገር አንደኛ ታምር ነው። የሆነ ነገር ስንሰማ ምንድነው ማለት ያልተረዳነው ነገር ሊኖር ይችላል። የሆነ ወቅት ላይ እኔ የተሰማ አንድ የሆነ ነገር በቃ ይሄ ፕሮቴስታንቱ ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደሎሙ እስመ ተአረዩ በክብሮ የሚለውን ደጋግመው ሲናገሩት እኔ የመጋ ተጋባብኝና እንዴ ምን ማለት ነው እስመ ተአረዩ? እና እንዲህ ብዬ ላረም ሞከርኩኝ ማለት ነው። የሆነ በውስጤ እኮ ነው እስመ ተአረዩ ቢል ይቀናል። እስመ ተአረዩ ከሚል ግን እስመ ተአረዩ ቢል እስመ ተአረዩ እንደማለት ነው። እስመ ተአረዩ በክብሮሙ ቢል እንደው ተአረየ የሚለው ትንሽ መተካከል ስለሆነ በክብራቸው ስለተመረጡ ብሎ ቢቀና ብያሰብኩኝ። በኔ አይምሮ ነው እኮ ለእሉ ክሌቱ ስብሐተ ፈጣሪ ይደሉ እስመ ተአረዩ በክብሮሙ በክብራቸው መስቀልና ድንግል ማርያምም መስቀልም ያው ተካክለዋል። እዚህ ላይ እስመ ተአረዩ ነው ተካክለዋልና ነው። እመቤታችን ከመስቀሉ ጋራ መልዕልተ ፍጡር ናት፣ ምንም ጥያቄ የለውም። እዚህ ላይ ግን ደሙ የፈሰሰበት ስለሆነ መስቀሉ
እመቤታችን ደሙንና ልጇን ደግሞ ለይተን ስለማናየው ወላዲተ አምላክ ስለሆነች እና እየዘረዘረ ያመጣና ለማርያም ዘንሰግድላቲ እስመ ነሣ ሥጋም ሥጋ እግዚአብሔር ፈጣሪሃ ወረከብነ ንሕነ መድኃኒተ እምኔሃ ነው ያለው ደራሲው። ለማርያም ዘንሰግድላቲ ለማርያም የምንሰግድላት እስመ ነሣ ሥጋም ሥጋ እግዚአብሔር ፈጣሪሃ ፈጣሪዋ ሃይማኖተ አበውም ላይ ድንግል ፈጣሪዋን ወለደችው እንደተባለ ፈጣሪዋን እግዚአብሔርን ፈጣሪዋ እግዚአብሔር እስመ ነሣ ሥጋም ሥጋ ከሥጋዋ ሥጋ ከነፍሷ ነፍስን ስለነሳ ወረከብነ ንሕነ መድኃኒተ እምኔሃ እኛም ደግሞ ከሷ መድኃኒታችንን የሚበላውን ሕይወት እንጀራን ስላገኘን ለዚህ ነው ለእመቤታችን የምንሰግደው አለ። ለዕፀ ቅዱስ ከመተናገር ነቅድመ ከፍ ብሎ ስለሚናገር ሐዋርያቲሁ ለዘሞተ ይላል በበትረ ዝንቱ መስቀል እንትን በመልዕልተ ዝንቱ መስቀል አመሞተ መለኮት በትስብእቱ ትስብእት መለኮቱ የተፈልጠ ወይ ተተሳበቱ ሚል ስላለ መለኮት ስለሞተ ነው ደሙን ስላፈሰሰ እስመ በላዕሌሁ አንጠብጠመ ደመ ቃል እያለ የሚናገረው ስላለ እና ከመተናገር ነቅድመ አለ። አስቀድመን እንደተናገርነው እስመ በላዕሌሁ አንጠብጠመ ደመ ቃል ወይም ደግሞ ደመ ቃልም ይላል አንጠብጠመ ደመ ቃል በተዋህደው ሥጋ ደምን እዚያ ላይ ስላፈሰሰ ለመስቀል የምንሰግደው ለዚያ ነው አለ። ስለዚህ እመቤታችንም ወላዲተ አምላክ በመሆኗ መስቀልም ደሙ የፈሰሰበት ምስዋ እግዚአብሔር በመሆኑ ለእሉ ክሌቱ ፍጡራን እነዚህ እመቤታችንም ፍጡር ናት፣ መስቀሉም ፍጡር ነው። ለእሉ ክሌቱ ፍጡራን ለእነዚህ ለሁለቱ ፍጡራን ስብሐተ ፈጣሪ ይደለሙ የፈጣሪ ምስጋና ማለትም እርሱ ሊመሰገኑበት በወሰነላቸው እርሱ ሊመሰገኑበት በፈቀደው ስብሐት እንደሚታው ስብሐት የፈጣሪ ምስጋና ማለት ምስጋና ሁሉ ከእግዚአብሔር ዘንድ ነው። እግዚአብሔር አመስግኑ ባለበት ምስጋና ነው መላእክትም የሚመሰገኑት ቅዱሳንም የሚመሰገኑት። ምስጋና ሁሉ የባህሪው ነው የሚመነጨው ከዙፋኑ ነው። ስለዚህ ከባህሪው ነው የሚመነጨው። እርሱ ቅዱሳን እንዲመሰገኑበት የፈቀደው ምስጋና የፈጣሪ ምስጋና እሱ ያዘዘው ምስጋና ለሁለቱ ለመስቀልና ለእመቤታችን ምን ይገባል አለ። ኦኬ ይገባል። እስመ ተአረዩ በክብሮሙ የተካከሉት ከሥላሴ ጋራ መስቀሉና እመቤታችን ከእግዚአብሔር ጋር ስለተካከሉ አይደለም የሚለው ሁለቱን ነው የሚያስተካክለው፣ ሁለቱን ነው የሚያወዳድረው። ማንና ማን? መስቀሉና እመቤታችንን ሁለቱ እስመ ተአረዩ በክብሮሙ በክብራቸው ተካክለዋል። መስቀልና ድንግል ማርያም በክብር ስለተካከሉ ይዜኖ ዘልፈኒ ብሎ ይዘጋል እንጂ ከፈጣሪ ጋር ስለተካከሉ አይደለም። ግን መናፍቃን ሲፈቱ ምንድነው የሚለው? አየው የፈጣሪ ምስጋና ማለት ልክ እንደ ፈጣሪ ያለ ምስጋና ፈጣሪ እንደሚመሰገንበት ያለ ምስጋና ፈጣሪ የሚመሰገንበት ያ ምስጋና ለፍጡራን ለነዚህ ይገባል። ምንም አምልኮትንም ምስጋናንም የፈጣሪ የምንሰጠው ምስጋና መቼም ቢሆን 0.0001 የሚባል ምስጋና ለፍጡራን አንሰጥም። እኛ ከፈጣሪ ተቀንሶ የሚሰጥ ምንም አይነት ምስጋና የለም። የምንሰጠው ምስጋና የፍጡራን ሌላ ነው፣ የፈጣሪ ደግሞ ለብቻ ነው። እንዲህ ብለን ነው የምንተረጉ። ሁለቱን ምን ለማለት ፈልጌ ነው? አንዳንዴ ነገሮችን ቆም ብለን ካልተረዳናቸው ጉርምስናችን ካላለፈ እንደውም በቤተ ክርስቲያን የምንኖር ሰዎች እንኳን ልንስት እንችላለን። ጽጌ በጉርምስና የሸፈተ ሰው ነው። ጽጌ ባለማስተዋል ከቤተ ክርስቲያን የጠፋ ሰው ነው። ብዙዎቹ እነ በጋሻው ገና መልእክተ ዮሐንስ ሳይቆጥሩ ነው ከቤተ ክርስቲያን የጠፉት። የእኛም ችግራችን እንሰቅላለን፣ ለማውረድ እንቸገራለን። ወገኖቼ የእውቀት ጉርምስናችን እንዲያልፍ ጸልዩ። አለማወቃችንን እንድናውቅ ፈጣሪ ይርዳል። እና ሳላስበው እናንተ የክላስ ሰዓት ይደርሷል። 1 ሚኒት ነው ያለች። በጣም ይቅርታ። በተለይ ሊቃውንቱን ሳልሰማችሁ በመውጣት ያዝናለሁኝ። ሰላም ደሩልኝ። እግዚአብሔር ከሁላችን ጋር ይሁን። በመለፍለፌ ይቅርታ ይደረግልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁንም በዚህ ስፍራ ወደሚጸለየው ጸሎት አይኖቼ ይገለጣሉ፣ ጆሮዎቼም ያዳምጣሉ። ሁለተኛ ዜና ምዕራፍ 7 ከቁጥር 15 በሰሜን አሜሪካ በኒውዮርክና አካባቢዋ ሀገረ ስብከት ውስጥ የምትገኘው የሰራኪውስ የገነተ ደናግል ቅድስት አርሴማው ክርስቶስ ሰምራ ገዳም በሰሜን አሜሪካ የመጀመሪያው ገዳም ነው። ይህ ገዳም የእግዚአብሔር መንፈስ የሰፈፈበት ብዙ ታምራት የታየበት እየታየም ያለበት ነው። በመሆኑም የምዕመናኑ ቁጥርና የጸበልተኛውን ብዛት በየዕለቱ እየጨመረ በመሄዱ የቦታ መጣበብ ተከስቷል። ስለዚህም ይህን ችግር ለመፍታት የሰበካ ጉባኤውና የህንፃ ሰሪ ኮሚቴ ከገቢ አሰባሳቢ ኮሚቴ ጋር በጋራ በመሆን
የህንፃ ማሰሪያ ፍቃድ አግኝተዋል። ስለዚህም የህንፃውን ማስጀመሪያ የሚረዳ ዓለም አቀፍ የገንዘብ ማሰባሰቢያ መርሃ ግብር ተዘጋጅቷል። በዚህ ለ3 ቀን በተዘጋጀው መርሃ ግብር ውስጥ ቅድስት አርሴማ ሰማዕትነት የተቀበለችበት ዓመታዊ በዓል ይከበራል። ቀኑም ጥቅምት 1 2018 ዓመተ ምህረት ወይም ኦክቶበር 11 2025 ነው። ስለሆነም ዓለም አቀፉ የገንዘብ አሰባሰብ የሚጀምረው ኦክቶበር 10፣ 11፣ 12 ሲሆን 11 የቅድስት አርሴማ ዓመታዊ በዓል የሚከበርበት ነው። የዚህን ዓለም አቀፍ ገንዘብ አሰባሰብ በዩቲዩብ፣ ፌስቡክ እና ቲክቶክ ይሰራጫል። በቀጥታ ስርጭት የሚሳተፉልን ኢትዮ ቤተሰብ ሚዲያ፣ ፍቅረ ኢየሱስ ወይም ቢንያም ስታይ ሚዲያ እንዲሁም ቀንዲል ሚዲያ ነው። በመሆኑ መልእክቱ እንደደረሶት ለዘመድ አዝማድ ሼር እንዲያደርጉልን በእግዚአብሔር ስም እንጠይቃለን። ቀን ኦክቶበር 10፣ 11፣ 12 2025 ቦታ የኢትዮጵያ ኦርቶዶክስ ተዋሕዶ የቅድስት አርሴማ ቤተክርስቲያን። የቅድስት አርሴማ በረከትና ቃል ኪዳን አይለየን። የገዳሙ ባህል አዘጋጅና የገቢ አሰባሳቢ ኮሚቴ። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ